ጤና ይስጥልኝ። በመላው ዓለም ሆናችሁ በየትኛውም ስፍራ ላይ ይህንን መልእክት ለምታዩ የሰው ልጆች በሙሉ በያለንበት የዓለም ክፍል ሰላም ይሁን። ሰላማችሁ ብዝት ትርፍርፍ ይበል። ሰላም ለሰው ልጆች በሙሉ። ዛሬ ይዤ የመጣሁት ጉዳይ የተለመደ ቢሆንም ግን በጣም በሚገርም ሁኔታ አንድ ነገር ላሳያችሁ ነው የፈለግኩት። በተለያየ መንገድ ሰዎች እስቲ ይገባቸው እንደሆን ብዬ እስልምና ቨርሰስ አልኩና እስራኤል ስላሽ ታየ አልኩኝ። አሁን እስልምና ከእስራኤል አንጻር፣ እስልምና ከታየ አንጻር ላነሳላችሁ ነው። መጀመሪያ ከእስራኤል አንጻር ብቻ ላሳያችሁ። እስራኤል ታርጌቷ እስልምና ነው የሚሉ በፍጹም የፖለቲካን ጽንሰ ሐሳብ ጥቂት እንኳን መረዳት የማይችሉ ሰዎችና ሪሊ መሬት ላይ ያለውን እውነት እንመልከት። እስልምና እና እስራኤልን ስንመለከት ከእስራኤል ሕዝብ ከአምስቱ አንዱ ሙስሊም ነው። ወደ 20% ገደማ ሙስሊም ናቸው። ስለዚህ እስራኤል ፍልስጤምን በሙስሊምነት የምታጠቃ ከሆነ እራሷ አገር ውስጥ ያሉ ሙስሊሞች ይጠቁ ነበር። የመጀመሪያ የጥቃት ሰለባት የሚሆኑት እስራኤል ውስጥ ያሉ ሙስሊሞች ነበሩ። ሲምፕል ሎጂክ። በጣም ከእስልምናን መስጊዳቸው ውስጥ ልክ ከእስራኤሎች አምልኮ ጎን ሙስሊሞች በሚገባ ተከብረው እስራኤል ሀገር ውስጥ እየኖሩ ነው። ከእያንዳንዱ እደግመዋለሁ 5 እስራኤላዊ ውስጥ አንዱ ሙስሊም ነው። እስልምና እስራኤል ውስጥ እንደ ማንኛውም ሃይማኖት እየኖረ ነው። ከፍልስጤም ጋር የተገናኘው ጉዳይ ምንድን ነው የሚለውን መመርመር ሳይችሉ የእስልምና ጥላቻ የሚሉ ሰዎች አሉ። ሲጀመር እስልምና የእስራኤልም ሃይማኖት ነው። ዋና ሃይማኖታቸው 73% አይሁድ ሲሆን ከ2% በታች ክርስቲያን ናቸው። ከ0.6% ከ1% በታች ኦርቶዶክስ ናቸው። ከ1% በታች እስራኤሎች። ስለዚህ እስራኤል ሀገር ውስጥ ኦርቶዶክሶችም አሉ ብቻ ሳይሆን ገዳማት አሉ፣ የክርስትና ሴንተሮች አሉ። በዛው ለ2% 18% የሆነው ሙስሊም ደግሞ ከእስራኤል ጋር ተሰልፎ ሙስሊም አይሁድ ከእስራኤል ጋር ተሰልፎ ፍልስጤም ያሉ አሸባሪዎችንም ኢራንንም ይመታል። ፓይለትም አለ፣ ወታደርም አለ። ስለዚህ የእስራኤል ሙስሊም ወታደሮች አሉ፣ የእስራኤል ሙስሊም ፓይለቶች አሉ። የእስራኤል ሙስሊሞች ከእስራኤል ጋር ቆመዋል። ጉዳዩ የሃይማኖት እንዳልሆነ ከዚህ በላይ ማስረጃ የለም። ነገር ግን የተለያዩ ሰዎች ሆነ ብለው በተለይ ኢትዮጵያ ውስጥ ክፍፍል እንዲሰፋ በሙስሊሙና በክርስቲያኑ መካከል ጥላቻ እንዲኖር አንዱ ትልቁ ኢትዮጵያ ውስጥ የሚሰራው ነገር በሙስሊምና በክርስቲያን መካከል ጥላቻ መዝራት፣ ኦርቶዶክስን ማጥቃት፣ አማራውንና በኢትዮጵያዊነት ላይ የተለያዩ ብሔረሰቦች ላይ አተኩሮ መስራት ነው። ዓለም አቀፍ ሴራ ነው። ስለዚህ በደንብ አድርጋችሁ ተመልከቱ። መጀመሪያ እደግመዋለሁ አንድ ጊዜ ብቻ ፍቀዱልኝ። እስራኤል ከአይሁድ ቀጥሎ ትልቁ ሃይማኖት እስልምና ነው። እስራኤል ውስጥ ከእያንዳንዱ 5 እስራኤላዊ አንዱ ሙስሊም ነው። ከእያንዳንዱ 5 የእስራኤል ወታደር አንዱ ሙስሊም ነው። ከእያንዳንዱ 5 የእስራኤል ፓይለት አንዱ ሙስሊም ነው። ስለዚህ እነዚህ ሙስሊሞች በሀገራቸው ሃይማኖታቸውን እያከበሩ እስራኤል ከሳውዲ አረቢያ ጋር ሳትነካካ ዋናዋ የእስልምና ሴንተር ከሳውዲ አረቢያ ጋር ሳትነካካ፣ አያችሁ፣ ከተለያዩ ነገሮች ጋር ሳትነካካ ለምንድን ነው እንደዚህ የሚያደርጉት ሲባል እኔም በተመለከተ ግልጽ ነው። ሙስሊሞቹ አይደሉም። የሙስሊም ወገኖቼ ታየ ላይ ጥላቻ እንዲኖራቸው የሚሰሩ ዲጂታል አካውንቶች ናቸው። ገብታችሁ እያንዳንዱን የሚሳደብ ሰው አንድ አይደለም፣ ደጋግሞ ነው የሚጽፈው። አንዱ ሰው ይመጣና 5፣ 6፣ 7 ነገር ይጽፋል። ስለዚህ ማዳመጥ አይፈልጉም። በነገራችን ላይ አይታችሁ ከሆነ ኮሜንት ለመጻፍ እንጂ የሚገቡት ቢያዳምጡ ኖሮ የተናገርኩትን የምደጋግመው ለምን መሰላችሁ? ድንገት ወደ ኋላ የገባ ሰው ካለ እንዲሰማ ነው። እንደገና በዚህ ሰዓት ደግሞ ከገባውበት ነገር አንዱ አሁን በዚህ በአሜሪካ ባለውበት በዲሲ አካባቢ ባለው የሰዓት አቆጣጠር ከሰዓት 5 ሰዓት ከ21 ነው። ኢትዮጵያ ቢሆን ኖሮ ወደ አመሻሽ ላይ 11 ሰዓት ከ21 ደቂቃ ነበር አሁን። ስለዚህ ሙስሊሞችን እንደምወዳቸው በደንብ አድርገው ያውቃሉ።
እስልምና የሰላም ሃይማኖት ነው እያልኩ ኢትዮጵያ ውስጥ ያለውን ብቻ ሳይሆን በዓለም ላይ ያለው እስልምናን ትጠላለህ። ተመልከቱ፣ እስልምና ኢስላም የሰላም ሃይማኖት ነው። ማን ነው የሚለው እንደዛ? ከሃይማኖቱ ወጥቶ የሌላውን ሃይማኖት የሰላም ሃይማኖት ነው። ሙስሊም ማለት ራሱን ለአላህ ያስገዛ ለሰላም ያስገዛ ነው ማለት ነው ያለ የሚመሰክር ሰው ከሙስሊሞች ጋር በእምነታቸው አክብሮ መቃብራቸውን የሚያጸዳ የመስገጃ ቦታዎችን ኢድ ሰላት ቦታ የሚያጸዳ ተገድጄ አይደለም። አሁንም የምናገረው ምንም ስለሚያደርጉልኝ አይደለም። ስለዚህ ይሄንን እያደረገ የሙስሊም ጠላት ነው። በምን ማስረጃ? ኢትዮጵያ ውስጥ ያለውን የእስልምና ታሪክ ፈልጌ ብቻ ሳይሆን ከሌሎች የኦርቶዶክስ ወገኖቼ ጋራ እስከ 5000 ሰው ብሎክ እስካደርግ ድረስ ከሙስሊሞች ጋር ቆምኩኝ። አንደኛ አክሱም ያሉ ሙስሊሞች መብት ይከበር ብዬ ከወያኔ ጊዜ ጀምሮ ያለማጋነን ከ5000 በላይ ኦርቶዶክሶችን ብሎክ አድርጌያለሁ። ተሳድበው እናንተ ጠላ በምትጠጡበት ጠጅ በምትጠጡበት ዝሙት በሚሰራበት ቦታ ስል ትግራይን ስለምትጠላ ነው ኦርቶዶክስን ስለምትጠላ ነው ካልሆነ በስተቀር የኦርቶዶክስ ልጅ እንዲህ ብሎ አይናገርም ብለው ካህናት ሳይቀር ተጋጨው። ምክንያቱም ከምን ጋር ስለምቆም ከትሩዝ ጋር ስለምቆም የአክሱም ሙስሊሞች መብት መከበር አለበት። እንደገና አዲስ አበባ ውስጥ መርካቶ አካባቢ አንድ የሙስሊም መስጊድ የነበረበት ቦታ ክርስቲያኖቹ እያሰፉ መጡና ይሄ የኛ ቦታ ነው አሉ፣ የቤተ ክርስቲያን ቦታ ነው አሉ። በፍጹም አልኩኝ። ሄጄ ቦታው ላይ አነጋገርኩ አባቶች። ይሄ ቦታ የሙስሊሞች ነው፣ የቤተ ክርስቲያን መስሪያ ቦታ አጣችሁ ሆይ ለምንድን ነው ከሙስሊም ወንድሞቻችሁ ጋር የምትጋጩት ብዬ ፌስቡክ ላይም ፖስት አደረኩ። ቦታው የሙስሊሞች ነው ብዬ በሙስሊምና በክርስቲያን መሀል ሲነሳና ርካሽ ተወዳጅነት ለማትረፍ ተባለ። መዝግቡልኝ። የአክሱሙን ንጉስ አርማህን በታሪክ ላይ አንድም ቦታ አንድም የታሪክ መምህር ሙስሊም ነው ሳይል እኔ ግን በመጽሐፍ ላይም ጽፌ በንግግርም የመጀመሪያው ሙስሊም መሪ ተደርጎ ይወሰድ፣ የኢትዮጵያ ታሪክ ሙስሊሙን ኢንክሉድ ያደርግ። ማስረጃ አይኖረንም፣ ሂስቶሪካል ኤቪደንስ የለንም ለመቀየሩ። ሙስሊም ሆኖ መስጊድ ለመስገዱ አንድም ሂስቶሪካል ኤቪደንስ የለንም። አርማ ሆስት ቶታል የክርስቲያን ኪንግ። ነገር ግን እኔ ምን አልኩኝ? የሙስሊም ንጉስ ተደርጎ ይጻፍ። ኢማም አህመድን ውሰዱት። ሁላችሁም ታውቃላችሁ። በተለይ በኔ እድሜና ከዛ በላይ ያላችሁ ከኔም በታች ያላችሁ ኢማም አህመድ ኢብን ኢብራሂም አልጋዚን በተለምዶ ግራኝ አህመድ በግራው ስለሚወረውር የሚባለውን ሰው አሸባሪ ነው፣ ጨፍጫፊ ነው ምናምን ያሉት፣ ወራሪ ነው ያሉት። እኔ ግን ኢትዮጵያዊ ነው፣ ወራሪ አይደለም። መጽሐፌም ላይ ዛሬ አይደለም ያሳተምኩት መጽሐፍ ላይ በ2011 የዛሬ 7 ዓመት ያሳተምኩት መጽሐፍ ላይ እሱ ኢትዮጵያዊ ነው። ያስተባበረው የኢትዮጵያ አርጎባዎችን፣ ሀረሪዎችን፣ አፋሮችንና ሶማሌዎችን ነው። ግራኝ አህመድ ኢማም አህመድ ኢብራሂም ኢትዮጵያዊ ነው። አንድ ሁለተኛ ልብነ ድንግልን ተውት። ከ1529 ጀምሮ እስከ 1543 ገላውዲዮስንም ወደ ኋላ ላይ ተውት። በዚህ ጊዜ የነበረው የኢትዮጵያ መሪ ግራኝ አህመድ ነው። የኢትዮጵያ መሪ ተብሎ መቀመጥ ያለበት እሱ ነው ብዬ በመጽሐፍ አሳትሜ በአደባባይ እየተከራከርኩ እንደገና እስራኤል ሀገር 18 ወደ እስከ 20% ድረስ ሙስሊም ሆኖ እስራኤል የሙስሊም ሀገርም ጭምር ሆና ክርስቲያን ሳይኖርባት ማለት በምንችል ከ1% በታች ሆኖ ነገር ግን እስራኤል ስትደገፍ የሚደገፍበትን ምክንያት ምንድነው ብለው ሳይጠይቁ ይሄዱና ለፍልስጤም ህፃናት አላዘንክም ይላሉ። አንድም ቪዲዮ አያወጡም። ለፍልስጤም ህፃናት አይደለም ንጹሃን የምን ህፃን ብቻ መለየት ነው። የምን የፖለቲካ ሸፍጥ ነው። ለፍልስጤም ንጹሃን አዝኛለሁ፣ ለእስራኤል ንጹሃን አዝኛለሁ። ምንድነው የነሱ ጭቅጭቅ? አያስኩላቸው። አይታችሁ ከሆነ ከዚህ በፊት የለቀኩት ቪዲዮ ስር ኮሜንት ገብታችሁ ተመልከቱ። ራሱ ሙስሊሙ የሚናገረው እስራኤል የምትባል ሀገር አለች ስል የለም አሉ። ከፈለጋችሁ በታሪክ አለች 1 2 3 4 በመጽሐፍ ቅዱስ አለች 1 2 3 4 እስራኤል ማአት ጊዜ ነው በመጽሐፍ ቅዱስ ይጠቀሰችው፣ በደንብ ይታያል። የተባበሩት መንግስታት ድርጅት ነው ዓለምን የሚገዛው እስራኤል የምትባል ሀገር አለች ብሏል። እናንተ ግን ትጥፋ እያላችሁ ነው። እናንተ እስራኤል ትጥፋ እያላችሁ የሞራል ሰባኪዎች ሆናችሁ 10 ሚሊዮን ህዝብ ይጥፋ እያላችሁ ስንት ሺህ ነው ሞተ የምትሉኝ? 10 ሺህ 50 ሺህ ቁጥር መቼም ከዜሮ መደርደር ትችላላችሁ። ይሄን ያህል ፍልስጤማውያን ሞቱ ትሉኝና እስራኤል ስለሞተው ቁጥር ማንሳት አትፈልጉም ብቻ ሳይሆን 10 ሚሊዮን እስራኤላዊ ይጥፋ ትላላችሁ። እናንተ አቅቷችሁ እንጂ አሁን ለምሳሌ ስለ ኢራን ስለምናምን ሳነሳ እያዩ ናቸው። ምን እያደረገች ነው? ንጹሃንን አጠፋለሁ ማለት ብቻ ሳይሆን በተግባርም እያሳየን ነው። ሁለት ነገር ነው የኢራኑ መሪ እያደረገ ያለው። አንደኛ በንግግር እስራኤልን አጠፋለሁ አለ። ሁለተኛ በተግባር
እስራኤልን እያጠፋ አቅም አንሶት እንጂ እያጠፋ ነው። በሚችለው መሳሪያ ሁሉ 100 ሚሳኤል ባሊስቲክ ሚሳኤል ኢንተርሴፕት ባይደረግ 100 ድሮን ኢንተርሴፕት ባይደረግ የእስራኤል ህዝብ ምን ሊሆን እንደሚችል አስቡት። ኦልሬዲ እኮ ኢንተርሴፕት ባይደረግ ዶም ባይኖር ኖሮ እስራኤል እኮ ሙሉ በሙሉ ነዳ ነበር። በአፌም አነዳለሁ ብሎ በተግባርም 100 ድሮኖች የተላኩት እኮ ህዝብ ላይ ነው። ባሊስቲክ ሚሳኤሎች የተላኩት ህዝብ ላይ ነው። ይሄን መስማት አይፈልጉም። ጆሮአቸው ድፍን ያለ ነው፣ ተደፍነዋል። ይሄን መስማት አይፈልጉም። የእስራኤሉ ግን ምን አለ? በአፉም የምፈልገው መንግስትን ነው አለ። በአፉም በተግባርም ሳይንቲስቶችን ኒውክሊር ሳይንቲስቶችን ነው፣ ሌሎች ሳይንቲስቶችን አይደለም። የሌላ ዘርፍ ሳይንቲስቶችን አይደለም። የኒውክሊር ሳይንቲስቶችን አጠፋ። የጦር መሪዎችን አጠፋ። ለዚህ መሳሪያ የሚያመላልሱበትን የነዳጅ ዲፖ ለማሽመድመድ መታ። የቴሌቪዥን ጣቢያቸው ቅስቀሳ ያደርጋል። ላንቃውን ዘጋው። አይታችሁ እንደሆነ ያነበበች አልጀዚራም ዘግቦታል። እንግዲህ አልጀዚራ ሲዘግበው የሙስሊም አገር ጣቢያ ስለሆነ ቅዱስ ነው። እኛ ስንናገረው ግን እርኩስ ነው። ዩሲ የኔና የነሱ ዲፈረንስ ነው። ሙስሊሞች አይደሉም እነዚህ ሰዎች። ማትሸወዱት they are not ሙስሊምስ። ኢትዮጵያ ውስጥ ያሉት ሙስሊሞች አይደሉም። አንደኛ አሸባሪዎች ጥቂት አሉ። አብዛኛው ግን እኔ ጋር መጥቶ በሙስሊም ስም የሚጽፈው እኔ ላጥፋችሁ ቁጥር 1 ወያኔዎች ናቸው። ቁጥር 2 ኦነጎች ናቸው። ቁጥር 3 የየቦታው ጽንፈኞች ናቸው። ቁጥር 4 የብልጽግና ዲጂታል ክንፍ አባላት ናቸው። እነዚህ ሁሉ ባገኙት አጋጣሚ ታየ ቦጋለ ላይ ጸረ ታየ ቦጋለ ዘመቻ ያደርጋሉ። ስለዚህ ቁጥራቸው ቀላል አይደለም። በሰፊ ቁጥር አንዱ 10-15 ነው የሚጽፈው ብዙ እንዲመስሉ። ምክንያቱም ንቀት አላቸው። ስሙ እየታየ አንድ ጊዜ ጽፎ እኮ አያበቃም። አሁንም አንድ ስድብ ከላይ ቀጥሎ ደግሞ ማንነታቸውን ያሳዩ ይመጣሉ። እነዚህ ሙስሊሞች አይደሉም ሲጀመር። እስልምናና እኔ ብያለሁ እዛ ጋር እስልምናና እስራኤልን አሳየው። እስራኤል እስልምናን ማጥፋት ቢሆን ዓላማዋ ከብዙ አጠገቧ እኮ ሙስሊም ሀገሮች አሉ። ኢራን ከየትና የት እኮ ነው ተንደርድራ የምትመጣው? አንድ ሁለተኛ የኢራን እስልምና እና የሌሎቹ እስልምና አንድ አይደለም። እያንዳንዳችሁ ታውቃላችሁ። ኢራኖች ሺአይቶች ናቸው፣ ሙስሊሞችን የሚያጠፉ ናቸው። ፕሪዶሚናንትሊ ስልጣን ላይ ያሉት ሺአ ሙስሊሞች ናቸው። ሱና ሙስሊም አለ፣ ሺአ ሙስሊም አለ፣ ካራጃይት ሙስሊም አለ። ይሄ መካድ አይችሉም። የሙስሊም ስኮላሮች ጭምር የሚያውቁት ነው። ኢራን ሺአይት ናት። የኢትዮጵያ ሙስሊሞች ጸር ናት። በዛም ከሄዳችሁ በእስልምናም ከሄዳችሁ የኢትዮጵያን ሙስሊሞች የምታጠፋ የኢትዮጵያ ሙስሊሞች ጸር ናት። ሌላ ነገር ደግሞ ላንሳ። እነዚህ ሰዎች ሙስሊምን ስለምጠላ ነው የሚሉት። እነሱ ኢትዮጵያውያን ናቸው፣ እኔም ኢትዮጵያዊ ነኝ። የሙስሊም መንግስት አይደለም ያለው ዓለም ላይ ያለው መንግስት፣ ሰማያዊ መንግስት አይደለም፣ የሃይማኖት መንግስት አይደለም። መንግስት ሴኩላር ነው። ምክንያቱም 21ኛው ክፍለ ዘመን ውስጥ ነው ያሉት። መንግስት ሴኩላር ነው። ከመንግስት ጋር የሚኖረንን ነገር የኢራንን ህዝብ ነካው? በፍጹም። የኢራን ህዝብ ሲመታ ጮቤ ረገጥኩ? በፍጹም። ምን ሲመታ ነው? ኒውክሊር ተቋማት ተመቱ፣ ወታደራዊ አዛዦች ተመቱ፣ የደህንነት አዛዦች ተመቱ፣ የተለያየ ነገር። ስለዚህ ለምንድን ነው ከሌላ ነገር ጋር ማያያዝ የምትፈልጉት? እኔ ልንገራችሁ፣ አሁንም የምናገረው ለማከብራችሁ ነው። ሕያው እግዚአብሔር ምስክሬ ነው። ከተማ እናገራለሁ፣ ስሙን አልናገርም። ሂውስተን የሚኖር የምወደው ሙስሊም ወንድም ረጅም የኦዲዮ መልእክቶች ላከ፣ እየደጋገመ ረጅም የኦዲዮ መልእክቶች እና ኃይለኛ ቅሬታውን ገለጸ። ግን እሱም ቢሆን በግልጽ የምነግራችሁ ነገር በጣም ራሽናል፣ በጣም ምክንያታዊ ሆኖ ያገኘሁት ሰው ዛሬ ግን ሌላ ሰው ሆኖ አገኘሁት። በጣም የምወደው ምናልባት መወለድ ቋንቋ ነው እንደ እናቴ ልጅ የማየው ሰው ተቀይሮ አገኘሁት። ምክንያቱም መስማት አይፈልግም። እሱ መስማት የሚፈልገው የሱም ብቻ ነው። ሌሎቹ የሚሉትን ላንሳ። ሌሎቹ ደግሞ የሚሉትን እሱ አይደለም። አሁን ሌሎቹ የሚሉትን ላንሳ። እስራኤሎች ክርስቶስን ሰቅለዋል ይሉናል። ክርስትናን ያስፋፉትም እስራኤሎች ናቸው አልኳቸው። ሐዋርያት ደግሞ እስራኤሎች ናቸው። የክርስቶስን ፈለግ ተከትለው ለዓለም ያስተማሩት እስራኤሎች ናቸው። ስለዚህ አትሸውዱኝም ነው። ክርስቶስን እኮ ያው ምንድን ነው የሚሉት? አምላካችሁን አያችሁ። ብልግና ኢሳ የሚባለውን ነብይ እነሱ ነብይ ነው የሚያደርጉት። ስለዚህ ነብይ ያሉትን የራሳቸውን ነብይ ጭምር ይሰድቡታል። ንጹህ ነው፣ በድንግልና መወለዱን ያምናሉ። ከመሬማ አለመሞቱን ያምናሉ። ኢሳ ከሌሎቹ ነቢያት ተለይቶ ግን አምላካችሁ እያሉ ደግሞ ይሳደባሉ። ግን ይህንን ታልፋላችሁ። ለምን ስትሉ ለአብዛኛው ክቡራን ሙስሊሞች ስትሉ አትነኩም። እኛ አምላካችን እኛ እናውቀዋለን። እሱ እዚህ ጋር እንትን አይልም።
ስለዚህ ዋናውና ትልቁ የመጀመሪያው ነገር ምንድነው? ደጋግሜ ማሳሰባችሁ የኢራን ወኪል አይደሉም። ኢራኖቹ ራሳቸው ሰላማዊ ሰልፍ ወጥተዋል መንግስታቸው ላይ። በጣም የሚገርመኝ እነዚህ ሰዎች አንድ አቅጣጫ ብቻ ነው እንጂ የሚያዩት የተለያዩ የዓለም ሚዲያዎች የተለያዩ ነገሮችን ማየት አይፈልጉም። ኢራኖቹ እስራኤል ያደረገችውን ድብደባ በመንግስታዊ ተቋማት ላይ ደግፈው በተለያዩ የዓለም ክፍሎች ሰላማዊ ሰልፍ ወጥተዋል። እስራኤል ውስጥም አሉ። ኢራኖቹ ራሳቸው እየተቃወሙት ነው። በተመሳሳይ እስራኤሎች ፍልስጤም ላይ የሚደረገውን ነገር ደግሞ ይቃወማሉ። የንጹሃንን ምት ግን ንጹሃኑ የሚሞቱበት ምክንያት እንውሰድ አልኳቸው። እኔ ለፍልስጤም ህፃናት በአፌም ይሁን ከልቤ አይሁን ግድ የለም እሱን እግዚአብሔር ነው የሚያውቀው። ግን በአፌ ለፍልስጤም ህፃናት አዝናለሁ ላለሁ። እነሱ ግን ተሳስተው ለእስራኤል ህፃናት እናዝናለን ብለው አያውቁም። የእስራኤል መንግስት ነው እንጂ ችግሩ እስራኤል ነው ብለው አያውቁም። ልክ አያቶላ ራሳቸው ናቸው። እነዚህኞቹ ጽንፈኞቹ በጣም ጥቂት ከኢትዮጵያ ህዝብ ከኢትዮጵያ ሙስሊም 1% አይሆኑ። የኢትዮጵያ ሙስሊም እኮ በጣም ሰላማዊ ሙስሊም ነው። እስልምና ምን ማለት እንደሆነ አሳይቶናል። አብረነው ኖረናል። አንዳንዶቹ እነሱ ናቸው ያበሉ ያሳደጉ ምናምን ለማለት ሞክረዋል። አብልቻ አሳድጊያቸው ካልሆነ አብልተው አሳድገውኝ አያውቁም። በቤተሰብም ደረጃ ስንሄድ እሱ በጣም አስፈላጊ ነገር አይደለም። እሺ ትክክል ነው ወንድሜ ይላል መቅደስ። አንዳንድ አስተያየቶችን ልውሰድ። አብዱላሂ አወል መምህር ታዬ ባለፈው በአምባገነኖች በደረሰብህ ከፍተኛ የሆነ በደል እንደ አንድ ሙስሊም እጅግ በጣም ከሚፈለገው በላይ አዝናለሁ። አሁንም የምትናገረው ነገር ከሚፈለገው በላይ ምክንያታዊ ነው ይላል። በጣም ነው የማመሰግነው። አብዱል ባሲጥ ናስር ደግሞ አዎ እንዳልከው የኢራኑ መሪ አሁን ጉድጓድ ውስጥ ገብቶ መደበቁን የተለያዩ ሚዲያዎች እያወጡ ነው። ውጭ ወጥቶ መናገር አይችልም ይላል። ከድር ሰይድ ኑሪ በሚል ስም እኛ ለእስራኤል እና ለኢራን ምንድነን ነው የሚለው። እኛ ለኢራን ምንድነን? ምን አገባን? እኛ ለኢራን ከተከራከርን እሱ ለእስራኤል ቢከራከር እናንተ ምን አገባችሁ እያለ ነው ከድር ሰይድ። እጅግ በጣም ነው የማመሰግነው። በጣም አመሰግናለሁ። መቅደስ ወንድሜ ትላለች እህቴ፣ በጣም አመሰግናለሁ። እኔ ለኢትዮጵያ ሙስሊሞች ከፍተኛ ክብር አለኝ። እስልምና ማንም የፈለገውን ይበል የሰላም ሃይማኖት ነው። 4 ነጥብ በአደባባይ ነው ማውጀው። እስልምና የሰላም ሃይማኖት ነው። ሙስሊሞች ሃይማኖታቸውን የሚያከብሩ በቀን 5 ጊዜ ሰላት የሚሰግዱ ወደ ሀጂ በህይወት ዘመናቸው 1 ጊዜ የሚሄዱ ረመዳን ጾም የሚጾሙ ሻሃዳ ብለው በአላህ አንድነት የሚያምኑ ከወገኖቻቸው ጋር በሰላም መኖር የሚችሉ በስነ ምግባር የላቁ ናቸው። አንድም ከነዚህ ጋር ልዩነት የለኝም። እስራኤልን በተመለከተ ጸረ ሙስሊም ናት የሚለው ግን እነሱ በምክንያት ስለማያምኑ ነው እንጂ አንደኛ ከእያንዳንዱ 5 እስራኤላዊ አንዱ ሙስሊም ነው። ይሄ አንዱ ሙስሊም ደግሞ በእስራኤል ጦር ውስጥ 20% ፓይለቶቹ ሙስሊሞች ናቸው። 20% ሰራዊቱ ሙስሊም ነው። እስራኤልን ደግፎ ከኢራንና ከመሳሰሉት ጋር ሲዋጋ እንደነ ሳውዲ አረቢያ ካሉ ሰላማዊ በርካታ ሙስሊሞች ጋራ ስምምነት ሲኖረው ሺአይት ከሆነውና ከሙስሊሞች ጋር ከማይስማማው የኢራን መንግስት ጋር ግን ግጭት አለው። አንተ ኢራንን የመደገፍ መብት እንዳለ ሁሉ እኔ እስራኤልን የመደገፍ መብት አለኝ። ሌላው የፍልስጤም ህፃናት ነፍስ ያሳዝናል። የፍልስጤም እናቶች ነፍስ ያሳዝናል። በተመሳሳይ ነፍስ አይባልም ነፍስ ነው። የእስራኤል ህፃናት የእስራኤል አረጋውያን ነፍስ እኩል ያሳዝናል። ነፍስ እኩል ያሳዝናል። በዚህ ጋር ልዩነት የለንም። እስልምና በኢትዮጵያ ታሪክ ውስጥ ምንድን ነው? እስልምና በኢትዮጵያ ታሪክ ውስጥ ከመድረሳ ጀምሮ ከፍተኛ የሆነ አበርክቶ ከማድረጉ በተጨማሪ ኢማም አህመድ ኢብን ኢብራሂም አልጋዚ ወራሪ አይደሉም። ኢማሙ ድንቅ የሆኑ ወታደራዊ መሪ፣ ሃይማኖታዊ መሪ፣ ፍትሃዊ የሆኑ ብቻ ሳይሆን ልብነ ድንግልን አስወጥታችሁ ከ1529 በፊት ታቆሙታላችሁ። ገላውዲዮስን ከ1543 በኋላ ታመጣታላችሁ። በመካከል ያሉት መሪ ኢማም አህመድ ኢብን ኢብራሂም አልጋዚ ወይም ግራኝ አህመድ የኢትዮጵያ መሪ ናቸው። በእነዚህ ላይ አልደራደርም። የአክሱም ሙስሊሞች እንደ ማንኛውም ሙስሊም ኢትዮጵያ ውስጥ መብቱ ሊከበር ይገባል። አልደራደርም። ይሄን ሁሉ ካልኩ በኋላ እኔንና አንዳንድ ጽንፈኛ ሙስሊሞች በደንብ ነው የማሰምርበት፣ ጽንፈኛ ሙስሊምን የማይወክሉ ከጫት ላይ የሚነሱ ክርስትናን የማይወክሉ ከጫት ላይ የሚነሱ ከመጠጥ ላይ የሚነሱ ሁለቱም ውስጥ ጠጪዎች አሉ።
ስነ ምግባር የጎደላቸው የእስልምናን ህግ ማይከተሉ መተው ታየን ይሳደቡና ታየ ጸረ ሙስሊም ነው የት ጋ አሳየኝ። ከዛ ክርክራችን ምንድነው? የእስራኤል መንግስት የለም አሉ። እኔ ደግሞ አለ። የት? መጽሐፍ ቅዱስ ውስጥ የት? ሂስትሪ ላይ በምን? ይሄው ሊንክ ከዚህ በፊት ያለው ጋር አያይዤላችኋለሁ። እራሱ ሙስሊሙ ሂስቶሪካል ኤቪደንስ አርኪኦሎጂካል ኤቪደንስ እያወጣ የተነተነበትን ሙስሊሙ ራሱ አሳይቻችኋለሁ። አንድ ሙስሊም አይደለም፣ በጣም ብዙ ቪዲዮዎች ማከታተል ይችላለሁ። ስለዚህ አገር አይደለችም ከምድረገጽ ትጥፋ ስትል አጠፋም እስራኤል። አንተ ትጠፋለች፣ እኔ አጠፋም። የትኛው ነው ጀኑዊን በሆነ ሰው ጭንቅላት አንተ እስራኤል ትጥፋ እያልክ እኔ ደግሞ እስራኤል አጠፋም እያልኩ ማን ነው ትክክለኛ? ሐማስ በሚያደርገው ድብደባ ዓለም አቀፍ ኃይል አለ ሁለቱም ጋር። የጸቡን ምንጭ አናውቀውም። ሲጀመር የጸቡ ምንጭ የአይሁድ ብሔርተኝነትና የአረብ ብሔርተኝነት ነው። እኛ ሁለቱም ውስጥ የለንበትም። አይሁድም አይደለንም፣ አረብም አይደለንም። ሁለተኛው የግሎባል ፓወርስ የሀያላን የተለያዩ ሀገሮች ፍላጎት ነው። እነሱ እዛ ጋር እስራኤልን እየደገፉ ምዕራባውያኑ የሆነ ነገር ያደርጋሉ፣ ምስራቆቹ ደግሞ አረቦቹን እየደገፉ በሁለቱ መካከል ዓለም አቀፍ ባለው ግሎባል ማዕቀፍ ውስጥ ይጋጫሉ። ይሄ ነው ጂኦ ስትራቴጂክ ጂኦ ፖለቲካል የሚለውን ነገር የመተንተን አቅም አለኝ። ስለዚህ እሱ የሚፈጥራቸው ግጭቶች አሉ። ካልቸራል ዲፈረንስ አለ። አሁን እስልምና ላይ የተለያዩ ሰዎች አሉ። አንዳንዶቹ ኳስ አትመልከቱ የሚሉ አሉ። ሌሎቹ ደግሞ ምን ኃጢአት አለው ኳስን መመልከት የሚሉ አሉ። ስለዚህ ስለ ካራጃይት በደንብ ዲፋይን ማድረግ እችላለሁ። ስለ ካዋርጆች፣ ስለ ካራጃይቶች፣ ስለ ሻይቶች፣ ስለ ሱኒዎች ዲፋይን ማድረግ እችላለሁ። እንዴት ተገንጥለው ወጡ? ማን ነው ሻይትን የመሰረተው? አሊ እንዴት አድርጎ መሰረተ? የእስልምና ንግድ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ ቀን እንኳን ነብዩ መሐመድ ብዬ አንጠልጥዬ ጠርቼ አላውቅም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጸረ ባርነት አቋም የነበራቸው ስለ እስልምና ሲያስተምሩ ጣዖትን ሲቃወሙ አሳደዷቸው። በዛን ጊዜ ወደ ኢትዮጵያ መጡ። ይህን ሁሉ አክብሮት ሰጥቼ በግድ ፈልጋችሁ በግድ በኢራንና በእስራኤል መሃል በሐማስና በእስራኤል መሃል በሚነሳው ግጭት ለምን ሐማስን አልደገፍክም? ሐማስ ሲተኩስ መልሰው ይተኩሳሉ እነዛ። ኦኬ ንጹሃንን ነው የሚገለው ካላችሁ የእስራኤል መንግስት በዛው አፋችሁ ንጹሃን ላይ የተኮሰውን 100 ድሮን በአንድ ጊዜ 100 ድሮን በአንድ ጊዜ 100 ባሊስቲክ ሚሳይል ሚልከውን የእስራኤልን ማን ነው የኢራን መንግስት ለምን አትጠይቁትም? ስለዚህ ፍትሃዊ ሁኑ ነው የኔ ጩኸት። አዘርዋይስ ማቀው እስራኤላዊ የለኝም። አዎ እስራኤል ኤምባሲ ሸልሞኛል ኢትዮጵያ ውስጥ። ለምን? ሂስትሪውን አናላይዝ አደረግ ስለወደዱት። በሁለቱ መካከል የሚፈጥረው ነገር እንትን ስላሉ የምስክር ወረቀት ሰጥተውኛል፣ ለጥፌላቸዋለሁ። እነሱም አይክዱም። ኤምባሲያቸው ጠርተው ከዛ ውጭ ደግሞ ባዘጋጁት ራስ ሆቴል ባዘጋጁት ዝግጅት ላይ መጽሐፍ ዳሰሳ እንድሰራ አድርገዋል። ዜን ጥሩ ግንኙነት አለኝ። በተረፈ ግን ይሄን የምናገረው ለመሰላችሁ ብዙ የማከብራቸው ሙስሊሞች ስላሉ ለነሱ ስል ነው። አሁን ተመልከቱ። ማንም ሙስሊም ማሜ አርሴናል በሚል ስም አይጽፍም። የተሳደበውንም ስድብ ስታዩ የራሱ ባህሪ ስለሆነ ነው። እኔ ስሙን ራሱ ከነሱ ነው የሰማሁት ከእንደዚህ አይነቱ ሰዎች እና እዚህ ጋር አላነበውም። ከድር አህመድ ሁሴን የምትሰጠው ትንታኔ በጣም ታሪካዊና ደስ የሚል ስለሆነ በርታ፣ ቀጥልበት፣ ሁልጊዜም ከጎን ነኝ ይላል። አቡ ካልዘራይ እጅግ ወድሃለሁ። የአይሁድ ዘር እንደሌለብህ 100% እርግጠኛ ነኝ። ነገር ግን በሚደንቅና በሚገርም ሁኔታ በፍትሃዊነት ስለምትቆም በጣም አከብርሃለሁ ይላል። ጥበበ ታደሰ ጋሽታዬ የምትለው ነገር እቀበላለሁ። ነገር ግን እስራኤልን ሊያስደግፍ ያስቻለን ነገር እስቲ ያስረዳኝ። ወደ ኋላ ሄደህ ለአንተ ብዬ አልደክምም። ወደ ኋላ ሄደህ የአስቀመጥኳቸውን ቪዲዮዎች አዳምጣቸው። ከዛ በኋላ እንትን ትላለህ። በርበሬ ሚዲያ የሚል አለ። እጅግ በጣም የምትረባ የተባረክ መልካም ሰው ነው ይላል። እጅግ በጣም አመሰግናለሁ። መምህራችን ታየ እኛ በሁለቱ ጣልቃ ምን የራሳችን አሮብን። እኛ የራስህ ካረረብህ አንተ ሄለን ይመር፣ አንቺ ካረረብሽ አሮብሻል። እኔ ስለ ኢትዮጵያ ጉዳይ ያለማቋረጥ ተናግሬያለሁ። 15 ዓመት ሙሉ በሚዲያ በፕሪንት በኤሌክትሮኒክስ በሶሻል በማስ ሚዲያ በሀገራዊ ጉዳይ ላይ ሞራልም የለሽም ሲጀመር ሄለን ትክክለኛ ሰው ከሆንሽ እኔ ያገባኛል። እንደ አንድ ኢሹ እንደ አንድ ርዕስ አነሳዋት። እስከ ዛሬ ስለነሱ ሳነሳ ሰምተሽ አታውቂም፣ እርግጠኛ ነኝ። አሁን ባለው ሁኔታ ግን አሁን ባለው ቁርቁስ ግን የሰሞኑ አጀንዳ ስለሆነ አጀንዳውን አነሳው። ያንቺ ያረረብሽን ተዩ። እኔ በታሪኬ በዩ በእያንዳንዱ ነገር እንደገና መተንተን አይገባኝም። በየዓለም መድረክ ላይ የዞርኩኝ ስለ ኢትዮጵያን ፍቅር፣ ስለ ኢትዮጵያን አንድነት፣ ስለ ታሪካችን አውርቼ ይሄን ሄደሽ ሌሎቹ ጋር ጻፊ። ድንገት ተነስተው ኢራን ጋር ሲደረስ እስራኤል ጋር ሲደረስ ለተነሱት ለነሱ ይሄን ጻፊላቸው። እነሱ ጋር ብጽፊ ዛት ኩድ ቢ ራይት።
እኔ ጋር ግን አይሰራም፣ ውሃ አያነሳም። ለምን? የራሳችንን የኢትዮጵያንን ጉዳይ በጣም ብዙ ጊዜ ስለምናገረው ይህ አስተያየት እኔ ጋር አይሰራም። ከድር አህመድ በጣም ደስ የሚል ነገር ነው። በቃ በርታ፣ ብርቱ ነህ፣ ጀግና ነህ፣ ቀጥል ነው የሚለው። ከድር እያመሰግናለሁ። አቡ አሚር እድሜና ጤና ይስጥህ ይላል። አቡ አሚር እጅግ በጣም አመሰግናለሁ። በጣም ነው ደስ የሚለኝ። ሌላው አብዱ መጃጆ እውነት እኮ ነው፣ ስራህን እየሰራህ በመሃል እንደ ሰው ሄደ ስለማትጠጣ፣ ስለማትቅም፣ ስለማታጨስ ያለህን ትርፍ ሰዓት ለኛ በመዋልህ በጣም እናመሰግናለን። እና እኔ ራሴ ስራዬን እየተውኩ እያዳመጥኩ ነው። ምክንያቱም ስራ ቢኖረኝ ኖሮ አንተ ጋር መጥቼ ቁጭ ብዬ አዳምጬ አስተያየት አልሰጥም ነበር። እና በርታ ነው የሚለኝ አብዱ ማጀቦ። በጣም ከልብ ነው የማመሰግነው። ሁን እዚህ ለምትንጫጩ ሙስሊሞች ግን እሱ እውነቱን ነው የሚናገረው። አትሰሙም እንደሚያወራውን ነው የሚለው። በትክክል አይሰሙም። እነዚህ ሊሳደቡ የሚፈልጉት እንትን አይልም። ማሜላፍ ለፍትህ ብለህ በመደብደብህ ለካ ይሄ ጥሩ ነው እና መልካም ነገር የሚያናገር እሱ ነው። ስለ ፍትህ በመሰደድህ ከልብ አዝናለሁ ይላል። እንግዲህ ያሉት አስተያየቶች እነዚህ ናቸው። ሀብታሙ ይታየው እንኳን ደህና መጣ መምህር ይላል። ሀብታሙ በጣም አመሰግናለሁ። ማኖ ማሊ ከእናቴ ጋር የማደርጋቸው ነገሮች በጣም ከእናቴ ጋር ብልግና ስለምሰራ በጣም አዝናለሁ ነው የሚለው። እኔ እሱ ምንም ማድረግ አልችልም። ከእናት ጋር ለምታደርገው ነገር እግዚአብሔር ይድረስልህ። ሀያት ሙልጌታ ለምን ሄደው ለኢራኖች አይደርሱላቸውም? እየተቀጠቀጡ እኮ ነው። የጦር አዛዣቸው ሀያት በጣም አሪፍ ነገር ነው ያነሳችው። ምን አለች? የጦር አዛዣቾቻቸውን ገደሉባቸው። ኢታማዦር ሹም ተገደለ። የሴንትራል ኮማንድ ኃላፊያቸው ተገደለ። የኒውክለር መሪያቸው ተገደለ። ሳይንቲስቶቻቸው ተገደሉ። እና እስቲ ሄደው ይድረሱላቸው እነዚህ የኢራን ደጋፊዎች ነው የምትለው ሀያት ሙልጌታ። በእውነት በጣም ነው የማመሰግነው። እና በጣም ነው እንትን የሚለው ማሜ አሁንም እንዲህ የተሟላ ጭንቅላት እንዴት ሊሰጥ ቻለ? በጣም ገርሞኛል ይላል። አሊ ሚካኤል አህመድ እኔ እሱ እንኳን ደስ አይለኝም። ፈክ ኢራን ይላል። እንደሱ ባትል ደስ ይለኛል። ጥሩ አይደለም። ፈክ የሚለው ቋንቋ ራሱ ጥሩ አይደለም። አሊ ሚካኤል አህመድ ፈክ ኢራን ይላል። ጥሩ አይደለም። ሰሚር አብዱ እኔ ለምን እሱ ላይ አልገባም። ፋኖን እደግፋለሁ ይላል። እኔ ስለ ፋኖ ደጋፊ አይደለሁም። በጣም በተደጋጋሚ ተናግሬያለሁ። እና ሳሊህ አብደላ እነዚህ የኢራን አሸባሪ መንግስታት አህያ መሆናቸውን እናውቃለን ነው የሚለው። በቃ እንደዚህ አይነት ናቸው አብዛኞቹ ያሉት አስተያየቶች። ይሄ በጣም ጥሩ ነገር ነው። ሰሚር አብዱ ጭንቅላትህ ሙሉ መሆኑን የተሟላ የታሪክ እውቀት የተሟላ የፖለቲካ ትንታኔ እንዳለህ ነው ማውቀው ነው የሚለው። ሳሊህ አብደላም እንደዛው አይነት ነገር እያመጣ ነው። በእውነት በጣም ደስ የሚል ነው። ሳሊህ አብደላ እንደውም በጣም ውብ ከመሆኑ የተነሳ ወደኛ ሃይማኖት ብትመጣ ኖሮ እህቶችን እድርልህ ነው ሁለት እህት እንኳን አይሆንም ነበር እና እህቶችን እድርልህ ነበር ነው የሚለው። አላደርገውም። ቁመትህ በጣም ረጅም ስለሆነ ደረቴ የሰጠ የቅርጫት ኳስ የመረብ ኳስ ተጫዋች በብዙ ነገር የተሟላ ስለሆንክ እህቴን ብትል ጥሩ ነው። እህቶችን ያለው እህቴን እድርልህ ነበር ነው ያለው። ጥሩ እንትን አይደለም እና በጣም ነው ከዚህ በላይ ብዙ አልሄድም። በጣም ነው የማመሰግነው ስለምታመጡት ነገር እና በጣም ተደስቻለሁ። አንዳንዶቹ የሚሰጡት አስተያየት ማንነታቸውን፣ አስተምሯቸውን፣ ትምህርታቸውን ነው የሚያሳየው። እና እስራኤል ኦርቶዶክሳዊ ናቸው ብለህ ታስባለህ ይላል ኦስማን። አሁን ገና ስለገባ ነው። እስራኤል ከ1% በታች ኦርቶዶክስ ናቸው። 0.6 1% እንኳን አይሞሉም ኦርቶዶክሶች። ወደ 1/5 ወደ 20% ገደማ ሙስሊሞች ናቸው እና እሱን 73% አይሁዶች ናቸው። ማሮናይት ክርስቲያን ስንት ፐርሰንት ነው? ሌላው ክርስቲያን በደንብ አውቀዋለሁ ሳስተምረው የኖርኩት ነው እና እንትን ላለው ይሄ ነው እንግዲህ። ምን ይላል አማን ፍሳ? ፍትህ ለ6 ዓመት ህፃን አይሻ የ56 ዓመት አዛውንት ማሜ ላገባት ፍትህ ይላል። እኔ ምን እንደሆነ አልገባኝም። እንግዲህ ማሜን መጠየቅ ነው። ይሄ በጣም አመሰግናለሁ። ሳሊህ አብደላ ሙስሊሞች በሙሉ ጓደኞች ነን እና በጣም እንወዳለን፣ በጣም እናከብራለን ነው የሚለው ሳሊህ አብደላ። እንግዲህ ይሄ እንደምታዩት በተለያየ ዩቲዩብ ውስጥ በተለያየ ቲክቶክ ውስጥ ይገባል እና በሙስሊም ስም የመጣችሁ ኢቭን እንትን አካውንት ያላችሁ ፌክ አካውንት ያላችሁ አክብሮታችሁን እየገለጣችሁልኝ ስለሄዳችሁ በጣም ደስ ይላል። በጣም ነው ደስ የሚለኝ። እንግዲህ እስራኤል አንዱ ደግሞ ምንድን ነው የሚለው ራመት ፋናን በሚል ስም ሌላ ሀገር ሄዳ እኮ ሙስሊምን ከምታጠፋ እስራኤል ጸረ ሙስሊም ብትሆን ኖሮ ሀገሯ ውስጥ ያሉትን 1/5 የሆኑ ሙስሊሞች ወታደር ውስጥ አታካትትም፣ ፓይለት አታደርጋቸውም ነበር። ስለዚህ እራሱ ሀገር ከአምስቱ ሰው አንዱ ሰው ሙስሊም በሆነው ሁኔታ ሌላ ሀገር ሄዳ ሙስሊም ታጠፋለች ብትል አያስኬድም ነው የሚለው። እውነትን ነው። በጣም እንትን ነው የሚለው።
ቤካ ጸጋዬ ጅራታ 1000 ዓመት ኑርልን ይላል። ቤካ ክያ በጣም አመሰግናለሁ። ጉዶ ሲን ገለቶም ፈዳ ገለቶማ ለብቻ ስለሆነ ግን ገለቶሚ በጣም ነው የማመሰግነው። ፉአድ ያንተ ሚዛን ሁሉ ጊዜም ትክክል ነው። ካቀረብካቸው ነገሮች አንድም ስህተት የለም። ይሄን መሞገት ስለማንችል ዝም ብለን አንተ እንደዚህ ነህ ከማለት ውጪ እስራኤል የለችም ብለን አንተ ያነሳሁን ነገር መረጃ መስጠት አንችልም። የእስራኤሎችን መሬት ማሳየት አንችልም። ስለዚህ እስራኤል ሀገር ናት ያልከው ትክክል ነው። የተባበሩት መንግስታት ድርጅት አጽድቋት ያልከው ልክ ነው። መጽሐፍ ቅዱስ ላይ ያለች ያልከው ልክ ነው። እና በዚህ በጣም ነው ማመሰግነው ነው የሚለው ቴዲ ጌታቸው። ፖለቲካ ውስጥ የምታደርገው ተሳትፎ ለ2 ዓመታት ያህል በጣም ጠንካራ ስለሆነ መጽሐፍም ስለጻፍክ ለሀገራችንም ካሉት በጣም በየቦታው ካሉ ጽንፈኞች ይልቅ ሚዛናዊ ሆነ ነገሮችን ስለምታከናውን እጅግ በጣም ከልብ አመሰግናለሁ ነው የሚለው። በጣም አመሰግናለሁ። እሱ በጣም አሪፍ ነው። ዋሲውን ደስታ አልጠጣም ስትል ሰምቻለሁ። ይህንን በተግባርም ደግሞ ከተማሪዎችም ከሰፈርህም ከጓደኞችም የማውቀው ስለሆነና የአልኮል ባህሪ ስለሌለህ በጣም አመሰግናለሁ ይላል። ትክክል ነው። በህይወት ዘመኔ እንደነገርኩ ጠጥቼ አላውቅም። በቃ በወር አንዴ የነበረውን ለተወሰኑ ማህበር ላይ ባለ ጊዜ በወር አንዴ 2 ቢራ የነበረው እሱ መጠጥ አይባልም፣ ውሃ መጠጣት ነው የሚባለው። ግን ቶታሊ ስለማጠጣ አመሰግናለሁ የሚለው እሱ ትክክል ነው። አልጠጣም። በጣም ነው ከልብ የማመሰግነው። እሱ በጣም ጥሩ ነው። እና ሌላው ምንድነው የሚለው ሳሊህ የኢትዮጵያ ህዝብ በደንብ ጠንቅቆ ስለሚያውቅ በታሪክ እውቀትህ ንግግር ያረክባቸው ቦታዎች ብቻ ቆይስቲ እንዴት ነው የሚለው ንግግር ያረክባቸው ቦታ ብቻ ስቶክሆልም 3 ጊዜ፣ በርሊን፣ ፍራንክፈርት አንተ በቅደም ተከተል ይዘዋል፣ ኑረምበርግ፣ ፓሪስ፣ አምስተርዳም ንግግር ያረክባቸው ብቻ ነው። ዲሲ፣ ሲልቨር ስፕሪንግ በደንብ ስለማይነበብ፣ ሳንሆዜ፣ ሂውስተን፣ አትላንታ፣ ግራንድ ራፒድስ፣ ኒውዮርክ ይሄ ሁሉ ንግግር አድርገሃል። በዛ ላይ ተማሪዎች ደግሞ ወርቅ ሸልመውሃል። በዩኒቨርሲቲ ደረጃ ዩኒቨርሲቲዎች ሸልመውሃል። ከዛ ውጭ በየትምህርት ቤቱ ተሸላሚ ነበርክ እና በጣም የታሪክ እውቀትህ እጅግ ጠንካራ መሆኑን አውቃለሁ። የጻፍከውን መጽሐፍ በኢትዮጵያ ውስጥ ቤስት ሴለር ሆኖ በራስህ እጅ 103,000 ኮፒ በሌሎች ሰዎች እጅ ደግሞ በህገ ወጥ መንገድ ከ500,000 ኮፒ በላይ ተባዝቷል እና በዚህ በጣም አደንቃለሁ ይላል። እጅግ በጣም በእውነት አመሰግናለሁ። እንግዲህ ይሄ ነው ሰው ሞልቶ ሰው ጠፋ በሚል ስም የሚጽፈው ደግሞ ወደ ፖለቲካ መግባት በጣም አስደሳች ነው ይላል። ሳሌህ አብደላ አንተ ሰው ነህ ይላል። ከበደ ካሳ ፖስት ስታረግ ኮሜንት ሊሚትድ የምታደርገው ለምንድን ነው? ይኸውልህ ኮሜንት ላይቭ ስገባ ጥያቄ ካላችሁ ሀሳብ ካላችሁ ጠይቁኝ አልኩኝ። ሀሳብ የለም። ላይቭ ስገባ ሁልጊዜ ክፍት ነው። በተረፈ ለ5000 ቀላል ቁጥር አይደለም፣ ለ5000 የፌስቡክ ጓደኞቼ ሰው ሆነው የገቡ የፌስቡክ ጓደኞች ሰው መሆናቸውን ካረጋገጥኩ በኋላ ለእነሱ ሁልጊዜ ክፍት ነው። 100% ክፍት ነው። እንደገና ላይቭ ስገባ ክፍት ነው። ግን ከዛ በኋላ ባለው ጊዜ ያው ሰዎች የተለያየ ነገር ስለሚያደርጉ እንትን ነው የሚለው። ሌላው ሚፍታህዲን አብዱሰላም መሐመድ አጭሰህ እንደማታውቅ በመስማት የደስተኛ ነው። አዎ እግዚአብሔር ምስክሬ ነው። ሰዎችም ምስክሮቼ ናቸው። አጭሼ በህይወት ዘመኔ ውስጥ አላውቅም። በጣም ነው የማመሰግነው።